በመካከለኛው ምስራቅ ጦርነት ትልቁ ውጊያ የተከናወነባት ጋዛ ዳግም የጦር አውድማ ሆናለች። ለተከታታይ 6 ሳምንታት የዘለቀው የመጀመሪያው ምዕራፍ የተኩስ አቁም ስምምነት ከተጠናቀቀ በኋላ በቀጣይ ሁኔታዎች ዙሪያ በእስራኤልና ሐማስ መካከል የተፈጠረው ልዩነት እየከረረ መጥቶ ወደ ውጊያ አምርቷል። ሐማስ በተደጋጋሚ የቀረበለትን የተኩስ አቁም ስምምነት ማራዘሚያ ዕቅድ አልተቀበለም ያለችው እስራኤል በመከላከያ ኃይሏ በኩል ውጊያውን መቀጠሏን አስታውቃለች። ይህንን ተከትሎም በጋዛ በተፈጸመው የአየር ጥቃት 5 የሐማስ አመራሮችን ጨምሮ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከ400 ያላነሱ ሰዎች ስለመገደላቸው ተሰምቷል። ማዕከላዊ ጋዛና ካን ዩኒስን ጨምሮ በተለያዩ አካባቢዎች የተሰነዘረው የእስራኤል ጥቃት የተኩስ አቁም ታውጆ ከነበረበት ጊዜ ወዲህ ትልቁ ስለመሆኑም ነው የተነገረው። የጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ እስራኤል ካትዝ ቀጥተኛ ትዕዛዝ ያስጀመረው ይህ ጥቃት ቀጣይነት ያለው ስለመሆኑም የእስራኤል መከላከያ ኃይል አስታውቋል። እስራኤል በግልጽ የተኩስ አቁምን ጥሳለች ያለው ሐማስ በበኩሉ የእስራኤል እርምጃ በእጁ ያሉትን የእስራኤል ታጋቾች አደጋ ላይ የጣለ ስለመሆኑ አስታውቋል። ተገድለዋል ከተባሉት የሐማስ አመራሮች መካከል የፖሊስ ቢሮ አባሎቹ ኢሳም አልዲያሊስና መሐመድ አልጅማሲ እንዲሁም የጋዛ ውስጥ ደህንነት ኃላፊው መሐሙድ አቡ ዋትፋህ ይገኙበታል። ከሐማስ የጥቅምት 7ቱ ጥቃት ወዲህ በእስራኤል የተገደሉ የሐማስ ከፍተኛ አመራሮች ቁጥርም አሻቅቧል። በዛሬው የእስራኤል ጥቃት ዙሪያ ቃላቸውን ለሲኤንኤን የሰጡት የሐማስ የፖሊስ ቢሮ አባሉ ኢዛት አልሪሺቅ ኔታንያሁ በታጋቾች ነፍስ ቆምሯል፣ በእነዚህ ሰዎች ላይ የሞት ፍርድ እንዳስተላለፈ ይቆጠራል ብለዋል። ይሁንና ሐማስ በቀጣይ ለመውሰድ ያሰበው እርምጃ መኖር አለመኖሩን አስመልክቶ አመራሩ ያሉት ነገር ስለመኖሩ አልተሰማም። የእስራኤላውያን ታጋቾች ቤተሰቦች ያቋቋሙት ፎረምም የታጋቾች ጉዳይ ከፍተኛ ስጋት ውስጥ እንደከተተው አስታውቋል ሲል ዘ ታይምስ ኦፍ እስራኤል ዘግቧል። መንግስት በታጋቾች ጉዳይ ተስፋ ቆርጧል፣ የፈራነውም ደርሷል፣ የአሁኑ ውጊያ በጋዛ የሚገኙ ታጋቾችን ሕይወት ያስከፍላል የሚል ስጋት አለን ሲልም ነው ፎረሙ ያስታወቀው። ይህ ስጋት የበርካቶች መሆኑ ቢነገርም የመከላከያ ሚኒስትሩ እስራኤል ካትዝ ግን አዲሱን ተልዕኮ የጀመርነው ሐማስ ታጋቾችን አልለቅም በማለቱ ነው ባይ ናቸው። የሐማስ አመራሮችም እስራኤል በድርድር ያላገኘችውን ድል በጦርነት ልታገኝ አትችልም የሚል አቋም ያላቸው ስለመሆኑ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በጋዛ ጥቃት መፈጸሟን የሚደግፍ አረንጓዴ መብራት ስለማብራታቸው የዘገቡ መገናኛ ብዙሃንም እስራኤል እያካሄደች ያለችው ዘመቻ የአሜሪካ ድጋፍ የተቸረው ስለመሆኑ ጠቁመዋል። እስራኤል በ3 ምዕራፍ ከታቀደው የተኩስ አቁም ስምምነት ውጭ የመጀመሪያው ምዕራፍ ተራዝሞ ታጋቾች ይለቀቁ የሚለውን የትራምፕ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮቭን እቅድ ሐማስ እንዲቀበለው ለማድረግ ብትሞክርም አልተቻላትም። ላለፉት 2 ሳምንታት ወደ ጋዛ የሰብአዊ እርዳታ የሚገባበት መስመር ለዚሁ ዓላማ ሲባል መዘጋቱም ይታወሳል። ይሁንና አሜሪካና እስራኤል በአንድ ወገን፣ ሐማስ ደግሞ በሌላ ወገን በአቋማቸው ጸንተው ጦርነቱም አገርሽቷል። ምንም እንኳን የእስራኤል የውስጥ ፖለቲካ የሐሳብ ልዩነቶች የሚታዩበት ቢሆንም አስፈጻሚው አካል ግን በውጊያው ዳግም ጅማሮ ዙሪያ ሙሉ ስምምነት ያለው መሆኑ ተሰምቷል። ሐማስ ከ2 ወር በፊት ፊርማውን ያኖረበት ባለ 3 ዙር የተኩስ አቁም ስምምነት ሙሉ በሙሉ ተግባራዊ እንዲደረግ በተደጋጋሚ ቢጠይቅም እስራኤል ግን ከቀናት በፊት የተጠናቀቀው የመጀመሪያው ዙር ስምምነት ይራዘም ስትል ቆይታለች። አሜሪካን ብትሆን እስራኤል ጦርነቱን በዘላቂነት ማቆም በሚለው ጉዳይ ሳትገደድ ለ6 ሳምንታት ተግባራዊ የተደረገው የተኩስ አቁም ለተጨማሪ ቀናት ይራዘም የሚል እቅድ አቅርባ ነበር። ይሁንና ይህ ተለዋጭ እቅድ በሐማስ ተቀባይነት ማጣቱ የጋዛ ምድር ዳግም ወደ ጦርነት እንዲገባ አድርጓል። እስራኤል የጋዛውን ጦርነት ሀብላ ስትጀምር ያነገበችው ሐማስን የማጥፋት ውጥንም ተግባራዊ ይደረጋል በሚል በእስራኤል ባለስልጣናት ዘንድ በስፋት እየተነገረ ይገኛል። የሁለቱ ወገኖች የተኩስ አቁም ስምምነት በአሜሪካ ግብጽና ኳታር አሸማጋይነት የተፈረመ ቢሆንም ግብጽና ኳታር አሁን ላይ ከአሜሪካ የተለየ አቋም ላይ የሚገኙ ሆነዋል። በእርግጥም ስምምነቱ በተፈረመበት ወቅትና በአሁኑ ጊዜ መካከል ግዙፍ የሆነ ልዩነት አለ። ይህም ስምምነቱ በተፈረመ በቀናት ልዩነት ውስጥ በአሜሪካ የመንግስት ለውጥ መደረጉ ነው። ሐማስ የእስራኤልን ታጋቾች ሙሉ በሙሉ ካለቀቀ ኑሮ ከባድ ይሆንበታል የሚል ማስፈራሪያቸውን የነጩን ቤተ መንግስት ዙፋን ከመረከባቸው በፊት ሲያሰሙ የነበሩት ዶናልድ ትራምፕ ስልጣኑን ከተረከቡ ጊዜ ወዲህ ደግሞ የጋዛ ነዋሪዎችን በሌሎች ሀገራት ማስፈርን ጨምሮ በቀጣናው ነባራዊ ሁኔታ ላይ እሳት የመጨመር አቅም ያላቸውን ሐሳቦች ሲሰነዝሩ ሰንብተዋል። ምናልባትም የተኩስ አቁም ስምምነቱን ያደራደረው የፕሬዝዳንት ጆ ባይደን አስተዳደር አሁንም በስልጣን ላይ ቢገኝ ኖሮ የቀጣናው ሁኔታ ከዚህ የተለየ ሊሆን የሚችልበት እድል ስለመኖሩም ነው ተንታኞች ሐሳባቸውን የሰነዘሩት።
በተኩስ አቁም ስምምነቱ ላይ በእስራኤል በኩል ከፍተኛ ተቃውሞ ሲያሰሙ የነበሩ ወገኖች ግን በጦርነቱ ዳግም መጀመር ደስታቸውን እየገለጹ ነው። የእስራኤል ብሔራዊ የደህንነት ሚኒስትር ሆነው ሲያገለግሉ የነበሩትና በተኩስ አቁሙ ምክንያት የመንግስት አካል አልሆንም ብለው ስልጣን የለቀቁት ቀይ ዘመም አክራሪ ፖለቲከኛው ቤን ጋቪር ደግሞ በጦርነቱ ዳግም መጀመር ደስታቸውን ካሰሙት መካከል አንዱ ሆነዋል። እኛ ድሮውንም የተኩስ አቁም አያዋጣንም ብለን ነበር። አሁንም ቢሆን የውጊያው ዳግም መጀመር እስራኤል ዘላቂ ድሏን እንድታረጋግጥ የሚያግዝ ነው ማለታቸውም ተሰምቷል። እኚህ ሰው እስራኤል ወደ ውጊያ የምትመለስ ከሆነ ወደ ጥምር መንግስቱ እንመለሳለን ሲሉ ከዚህ ቀደም ተናግረው የነበረ ቢሆንም አሁን ላይ ግን በሐሳባቸው ስለ መጽናት አለመጽናታቸው ያሉት ነገር የለም። ይህ የእስራኤል አዲስ ጥቃት ታዲያ የመካከለኛውን ምስራቅ ቃጣና ጂኦፖለቲካ መልሶ የሚያምስ ሆኗል። ለሐማስ ያለውን አጋርነት እያሳየ የሚገኘው የየመኑ ሐውቲ ተደጋጋሚ ጥቃቶችን እያስተናገደ ቢሆንም ለፍልስጤማውያን የማሳየውን ድጋፍ አላቋርጥም ብሏል። ከሁሉም በላይ ተጠባቂው ጉዳይ ግን ኢራን ለጦርነቱ ዳግም መቀስቀስ የምትሰጠው ምላሽ ሆኗል። በተባበሩት መንግስታት ድርጅት የኢራን አምባሳደር አሚር ሰዒድ ኢሪቫኒ የአሜሪካ ባለስልጣናት ቀስቃሽ ንግግሮች ወደ ከፋ ችግር ሊመሩን ይችላሉ ሲሉ ወቅሰዋል። አሜሪካ በየመን እየፈጸመች ያለችውን ጥቃት ያነሱት አምባሳደሩ በሉዓላዊ ሀገር ላይ የተቃጣ ጥቃት ነው በሚል ተቃውመውታል። የአሁኑ የጋዛ ጥቃት ሲደመር ደግሞ ኢራን ከአሜሪካ ጋር ልትፋጠጥ የምትችልበት ዕድል ስለመኖሩ ያሳያል። አሜሪካ ለዓመታት ስታራምደው የቆየችውን ፖሊሲ በመቀየር የጋዛ ነዋሪዎችን ከሰርጧ አስወጥታ በሌሎች ቦታዎች ለማስፈር የያዘችው ዕቅድ አስደስቷቸዋል የተባለላቸው ቤንያሚን ኔታንያሁ የራሳቸውን ስልጣን ለማትረፍ ወታደሮቻቸውን እየገበሩ ነው ያሉ የሀገር ውስጥ ተቃዋሚዎቻቸው ለተቃውሞ አደባባይ እንደሚወጡም ተሰምቷል። በእስራኤልና አሜሪካ አዲስ ዕቅድ እንደማትስማማ አስቀድማ አሳውቃ የነበረችው ግብጽም ትሁን ሁለቱን ወገኖች በማደራደሩ በኩል ሚና የነበራት ኳታር ይህ ዘገባ እስከተጠናቀረበት ጊዜ ድረስ ወቅታዊውን የጋዛ ሁኔታ አስመልክቶ ያሉት ነገር ስለመኖሩ አልተሰማም። አሜሪካ በጦርነቱ የእስራኤል ተባባሪ መሆኗን አረጋግጣለች ያለው ሐማስ በበኩሉ ዓለም አቀፉ ማህበረሰብ በጋዛ እየሆነ ያለውን ነገር እንዲያስቆም ጠይቋል። እስራኤል ቀድሞውንም ቢሆን ሐማስን ለማጥፋት የማልፈነቅለው ጉድጓድ የለም የምትል ናት። በጦርነቱ በርካታ መሪዎቹ የተገደሉበት ሐማስ ደግሞ ለፍልስጤማውያን ነጻነት እስከ መጨረሻው የደም ጠብታ ዋጋለሁ የሚል አቋም ያለው ነው። ሐማስና ሐውቲን የመሰሉ ቡድኖች በእስራኤልና አሜሪካ ላይ የደቀኑትን አደጋ መቀልበስ ግድ ነው ያለው ዋይት ሃውስ የጦርነቱ ቀጣይነት አይቀሬ መሆኑን ያመላከተው። በርካቶችም ጦርነቱን ለመቋጨት ያስችላል ብለው ተስፋ ሰንቀውበት የነበረው የተኩስ አቁሙ ስምምነት የተጣለበትን ተስፋ እውን ማድረግ ሳይቻለው ከ2 ወራት በኋላ የበርካቶችን ሞት በነጠቀው ጥቃት ተሽሯል። የእስራኤል መከላከያ ኃይል ሐማስን እንዳይነሳ አድርጎ ለመደቆስ የሚያስችል ሁኔታ ላይ ነኝ የሚል ግምገማ እንዳለው የሚያመላክቱ መረጃዎች መውጣታቸውም ሲነገር፣ በጋዛ የሚገኙ ታጋቾች ጉዳይ ደግሞ ቁልፍ ስለመሆኑ ተነስቷል። በሙስና ወንጀል ተጠርጥረው ፍርድ ቤት ሲመላለሱ የከረሙት ኔታንያሁም በጦርነቱ ምክንያት ለዛሬ የነበራቸው የፍርድ ቤት ቀጠሮ ተሰርዞላቸው ከባለስልጣኖቻቸው ጋር በጦርነቱ ዙሪያ ለመምከር ቀጠሮ መያዛቸው ተሰምቷል።